ሚስት አድርጌ መኖር የምፈልገው ሰላም ብቻ። እኔ ደግሞ ከማኪ ውጭ ማንም ሚስት ሲሆን ማየት አልፈልግም። ናታ ሮዚ በስተመጨረሻም ሀሳቧ እቅዷ ተሳክቶላታል ማለት ነው። ምክንያቱም ማያን ስፈልጋት ነበር። ማያ አሁን ላይ እንግዲህ መታለች ማለት ነው። ቅዱስን እየፈለገች ባለችበት ሰዓት ላይ እንግዲህ ሮዚ የስልኳን ስክሪን በማየት እንዲሁም ደግሞ የቅዱስ ፎቶ እንደሆነ አረጋግጣለች ማለት ነው። በዚያም ምክንያት እንግዲህ ከማያ ጋር ተዋውቃለች። እንዲሁም ደግሞ ቅዱስ እዚህ ሰፈር እንዳለና እንዲሁም ራሷ ሮዚ የቅዱስ ጓደኛ እንደሆነች ለማያ ተናግራለች ማለት ነው። እና ማያም እጅግ በጣም ነው ደስ ያላት በነገራችን ላይ ማለት ነው። ምክንያቱም ያው ቅዱስ በመገኘቱ እጅግ በጣም ደስ ብሏታል። እንዲሁም ደግሞ ሮዚ አሁን ላይ እንግዲህ ማይካን እንቅ አድርጋ ያንቺ ምክንያት ነው የሁሉ ነገር እያለች እንግዲህ ቅዱስ ስትሄድ ስትፈልገው ስላጣቸው ማለት ነው። ስለዚህ እማዬ የሆነ ነገር አድርገሽዋል እንደ ቅዱስን ምንድን ነው ያደረግሽው? እባክሽን ንገሪኝ እያለች እንግዲህ ሮዚ ስትናገር ነበር ማለት ነው። አንቺ እንዴት ነው የምትናገሪው? ለአንደ ዝም ብሎ እብድ ለሆነ ሰው እንዴት እናትሽን እንደዚህ ትናገሪያለሽ? በማለት እንግዲህ ማይካም እጅግ በጣም እያያያዘች ነገሩ ስትናገር ነበረ ማለት ነው። ከዛም እንግዲህ በነገራችን ላይ ያው የሮዚ እናት እውነቱን ስላላወቀች ስላልተገለጠላት ያ ማለት እንግዲህ ማይካ የምትናገራቸው ነገሮች በሙሉ ልክ ናቸው ብላ ስለምታስብ እንጂ ማይካ እንደዚህ ክፉ እንደምታረግና መጥፎ ነገር እንደምታስብ ብታቅ ማለት ነው በእርግጠኝነት ከቤት ታስወጣታለች ብለን ተስፋ እናደርጋለን። ምክንያቱም እንደዚህ እንደምትዋሽና ያልሆነ ነገሮችን እንደምትሰራ እስካሁን እንግዲህ የሮዚ እናት አልነቃችባትም። ስታደርግባቸው የነበሩ ነገሮችን በሙሉ እስካሁንም ግልጽ አልሆኑም ማለት ነው። ምክንያቱም እንግዲህ ከዚህ በፊት ለፈተነቻቸው ፈተና ሰላምንና እንዲሁም ደግሞ ማይካን የሮዚ እናት ፈተናቸው ነበረ ማለት ነው። ምክንያቱም እስኪ ማን ነው ለናታን የሚያስበው? ማን ነውስ ለናታን ራሱን አሳልፎ የሚሰጠው? በማለት እንግዲህ ናታን ነፍሰ ገዳይ ነው በማለት እንግዲህ ያሁን ጓደኛውን ወይንም ደግሞ ከእነሱ ድርጅት የሚሰራውን ግለሰብ ከቤት አምጥታ በዚያ ምክንያት እንደፈተነቻቸው እንዲሁም ደግሞ ናታን ከሚታሰርና እንዲሁም ደግሞ ያው እስር ቤት ከሚገባ እኔ ራሴን አሳልፌ እሰጣለሁ በማለት እንግዲህ ማይካ በዚያን ሰዓት እንግዲህ ያው ያንን ፈተና አልፋለች። ግን ደግሞ ያንን ፈተና ያለፈችበት ምክንያት ያው ያ ግለሰብ በህይወት እንዳለ ታውቃለች ማለት ነው። ያ ማለት እንግዲህ ይህን ነገር ያደረጉት ሮዚና እንዲሁም ደግሞ የሮዚ እናት ነበሩ ማለት ነውና ይህን ነገር ሲያደርጉት ያው ማይካ እያንዳንዱን ነገር ቀርጻቸው ነበረ። ቀርጻ እንትን ብላ ውሸት እንደሆነ ስታቅ ነው በቃ ፈጠን ፈጠን እያለች ራሷን አስቀድማ ወይንም ደግሞ አሳልፋ ልሰጥ የቻለችው ማለት ነውና ይህንን ሚስጥር በሙሉ ራሷ ታውቃለች ማለት ነው። ግን ደግሞ የሮዚ እናት ምንም ነገር ሳታቅ ለናታን ብላ እንደዚህ እንዳደረገች ያክል ነው የሚሰማት ማለት ነው። ግን ደግሞ በዚያ ቪዲዮ እያስፈራራች እናንተ ሰው ገላችኋል፣ ነፍስ አጥፍታችኋል፣ ስለዚህ ቤተሰቡን በሙሉ እስር ቤት አስገባዋለሁ ታሳየኛለህ እያለች እንዲሁም ደግሞ በዚህ ምሽት እኔን አገባሻለሁ ብለህ ያው የጋብቻ ጥያቄ ትጠይቀኛለህኝ፣ ካልጠየቀኝ ግን ያለውን መረጃ በሙሉ አሳልፌ እሰጣለሁ ለፖሊስ በማለት እንግዲህ ናታንን እንዳስፈራራቸው ይሄ ሁሉ ጉድ ማለት ነው ራሷ ወይዘሮ ሜሮን አታቅም። ብታቅማ በጣም ጥሩ ነበር። ለአንዴና ለመጨረሻ ማይካን ከቤት ልታባረራት ትችል ነበር። ግን ደግሞ ያላወቀችው አንደኛዋ ራሷ ሮዚ ያው ማይካ ስለሆነች ዋናዋ ማለት ነው። ከዚህ ቤት ከወጣች ደግሞ ነገሮቹ ያው የሚያቆም ነው የሚሆነው ማለት ነው። ስለዚህ ግዴታ ለድራማው ሲባል እዚያ ቤት መቆየት መቻል አለባት ማለት ነው። እና ያን ሁሉ ነገር ሰርታ አድርጋ ማለት ነው ይብን ራሱ ማለት ነው ሰላም እንደዛ እንትን እንዳለቻት ራሷን አስራ ራሷን የተጎዳች ቤት ውስጥ የታሰረች በመምሰል ማለት ነው እንደዚህ አድርገው አሰቃዩኝ፣ ሰላም ነው ያደረገችው በማለት ራሷ የሰራችውን ነገሮች በሙሉ አዙራ ወደ ሰላም ነበር ያደረገችው ማለት ነው። እና ማይካ በጣም ከባድ ሰው ነች በነገራችን ላይ ነገሮችን ታደርጋለች፣ ከዚያ ደግሞ ታያይዛለች። እሷ ምንም አይነት ጥፋት እንዳልሰራች እና ንጹህ እንደሆነች ሌሎች ጥፋተኛ እንደሆኑ ነው እየተናገረች ያለችው ማለት ነው። ስለዚህ አሁንም የምታቀጣጥለውን ነገር የግድ ራሷ ወይዘሮ ሜሮን መንቃት መቻል አለባት። ሲቀጥል ደግሞ
አሁን ላይ ሮዚ የምትከተለው ወይንም ደግሞ ምግብ እየወሰደች የምትሰጠው እብድ የተባለው ቅዱስ ራሱ ማለት ነው። ስለ ቅዱስ ራሱ ራሷ ማይካ ስትናገር ነበር። እማዬ ለአንድ እብድ ብላ እኮ ነው አንቺን የምትናገርሽ። ለምንድን ነው እኔን እኮ ራሱ አንቃ ልደፋኝ ነበር። አየሽ አይደለም ማየ በሆኑ ባልሆነው ራሱ እኮ ነው አንገቴን እንቅ የምታደርገኝ እያለች እንግዲህ ስለ ራሷም ስትናገር፣ እንዲሁም ደግሞ ስለ ቅዱስ እብድ እኮ ነው ደግሞ ለብድ ሰው እንዴት እንደዚህ ትሆናለች እያለች እንግዲህ ያው ሮዚን እያጣጣለች ነበረ ማለት ነው። ሲቀጥል ደግሞ ወይዘሮ ሜሮን የተረዱት ነገር አለ። ልጄ እንደዚህ አይባልም ተይ፣ ምናልባት አዝናለት ሊሆን ይችላል በማለት እንግዲህ ወይዘሮ ሜሮን ስትናገር ነበር። እና ከዚህ አንጻር ነው እኔ ወይዘሮ ሜሮን በነገራችን ላይ ከልጆቿ ጎን ትቆማለች ብለን ተስፋ እናደርጋለን። ምክንያቱም ግን ደግሞ እውነቱ እየተገለጠላት አይደለም ማለት ነው። እና ማይካ ስለሱ የምታስብ የምትጨነቅ ምናምን ነገር ስለ ናታን ምናምን ነው የሚመስላት ማለት ነው። ምንም ያክል ብትፈልገው ናታንን ብትወደው ማለት ነው ማይካ እልህ ነው እንጂ ፍቅር የላትም ማለት ነው። ምክንያቱም አንድ ሰው ካፈቀራችሁት ከወደዳችሁት በቃ አልፈልግም ካለ የግድ ለኔ ይሁን የሚባል ነገር የለም። በቃ እንደምትወዱት እንደምታፈቅሩት ቢያንስ መናገር ባለባችሁ መልኩ ትናገራላችሁ። ካልሆነ ደግሞ አልሆነም ነው። ሰው በፍላጎት ሲኖር ነው እንጂ በልህ አይኖርም ማለት ነው። በልህ ሌላ ውስጥ ነው የሚያስገባው። ስለዚህ እሱ ደግሞ እንዳልፈለገ ስታይ ማቆም ነበረባት እንጂ ያልሆነ ነገሮችን እየተጠቀመች እንግዲህ ሴት ልጅ ወንድን ለራስ ያደርጋለሁ ማለት በጣም ከባድ ነው የሚሆነው ማለት ነው። ወዶ ፈቅዶ ሲመጣ ነው ከእሷ ጋር መኖር የሚችለውና ይህንን ነገር አምና አውቃ ራሷ ክብሯን እዛ ብትቀመጥ ያው ማሂ ጥሩ ነው ብለን ነበር እንግዲህ የምናስበው ማለት ነው። ሀሳብ ነው እና አሁን ላይ እንግዲህ ያው በዛሬው ፓርት ላይ እጅግ በጣም ደስ የሚለው ነገር ምንድን ነው? ያው ማያ ተገኝታለች ማለት ነው። ማያ ስትገኝ ደግሞ አሁን ላይ ደግሞ ቅዱስ ደግሞ ጠፍቷል በነገራችን ላይ እና ቅዱስን ለማግኘት ደግሞ ቅዱስን ለመፈለግ ደግሞ እጅግ በጣም ብዙ ነገሮችን ያስኬዳል ብዬ ነው የማስበው። ተጎድቶም ሊሆን ይችላል። ምክንያቱም እንግዲህ እሱ ከሚቀመጥበት ቦታ ወይንም ደግሞ ከሚያዘወትርበት ቦታ የተለያዩ እንግዲህ እንደምናምን ነገር ስላየች ምናልባት ተጎድቶ ሊሆን ይችላል፣ ሆስፒታል ገብቶ ሊሆን ይችላል ምናምን ነገር ያለው ነገር እንግዲህ እስካሁን ግልጽ አልሆነም ማለት ነው። ግን ደግሞ ማያ እጅግ በጣም እድለኛ እንደሆነች ራሱ ማለት ነው ሮዚ ስትናገር ነበር። ቆይ ግን ሮዚ አንቺ ምን ሆነሽ ለቅዱስ በማለት እንግዲህ ራሷ ማያ ጠይቃ ነበር። እኔ ጓደኛው ነኝ። ጓደኛው ስትይ ምን አይነት ጓደኛ? አረ እንዳጨርሸው ኖርማል እንደዚህ ጓደኛው ነው። ግን ደግሞ አንቺን በስም አቅሻለሁ። ምክንያቱም ያው ቅዱስ ራሱ ማያ ማያ ሲል በስም ነው የማቅሽ። ግን ደግሞ በጣም እድለኛ ነሽ። እውነት ለመናገር በጣም እድለኛ ነሽ። በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። ያንቺን ስም ጠርቶ ሳይውል አይቀርም። ግን ደግሞ እኔ የምጠይቅሽ ነገር ማያ ግን ትወጂዋለሽ እንዴ ቅዱስን በማለት እሱ እንደሚወድሽ አንቺ ትወጂዋለሽ ወይ በማለት እንግዲህ ያው ጠይቃታለች። አዎ በጣም እወደዋለሁ፣ ብቻ ግን ብዙ ነው ታሪኩ ሌላ ጊዜ እነግርሻለሁ። እኔ እና እሱ በቃ አንድና እንድንሆን ቤተሰብ ምናምን ነገር ብዙ ነገሮች አሉ፣ ግን ደግሞ ሌላ ጊዜ እነግርሻለሁ በማለት እንግዲህ በቤተሰብ ምክንያት ቅዱስና ማያ አንድ ላይ እንዳልሆኑ እሷም ሌላ ቦታ እንደምትኖር አሁን ላይ ደግሞ ቅዱስን ፈልጋ እንደመጣች እንዲሁም ደግሞ በቤተሰብ ያው ሰው እንደሚፈልገኝ ምናምን ነገር ተነግሮ ነበር። እናንተ ነበራችሁ እንዴ ስፈልጉኝ ነበር በማለት እንግዲህ ጠይቃት ነበር። አዎ እኛ ነበር ስንፈልግሽ የነበረው በማለት እንግዲህ ግን ደግሞ አሁን ቅዱስ ሰሞኑን የት እንደሄደ አላውቅም፣ እየፈለግነው ነበረ። ከዚህ ነበር የሚያዘወትረው፣ ከዚህ ከሚያዘወትርበት ቦታ ስንመጣ ግን አተነዋል በማለት እንግዲህ ራሷ ሮዚ ተናግራለች ማለት ነው። ለማንኛውም አሁን መሽቷል፣ ነገ መተን በድጋሚ እንፈልገዋለን በማለት እንግዲህ ማያና እንዲሁም ደግሞ ሮዚ ተለያይተዋል ማለት ነው። ሲቀጥል አሁን ላይ ማለት ነው ማይካ ያው በባለፈው ፓርት ላይ እንዳየ ነው ናታን ለሰላም እንግዲህ ልብስ ገዝቶላት ነበረ እና ለምንድን ነው በቃ የኔና ያንተ ጉዳይ መቼ ነው የሚያበቃው? ለምንድን ነው በቃ እኔ እናንተ አብረን የማንሆነው? ከአንተ ይንጣ ብዬ እኮ ነው የምጠብቅ፣ ለምንድን ነው ዝም ያልከው ናታን? በማለት እንግዲህ ያው ሰላም እጅግ በጣም ተናዳ ተበሳጭታ ናታንን ጠይቀዋለች ማለት ነው። እኔ ከአንተ ይንጣ ብዬ ነው፣ እስከ መቼ ነው ሁሉን ነገር በድብቅ የምናደርገው? ለምንድን ነው በይፋ የማናደርገው? እያለች እንግዲህ ያው ሰላም ተናግራለች። በነገራችን ላይ መናገሯ በጣም ጥሩ ነው። ሲቀጥል ደግሞ ስለማይ
የማይካ ጉዳይ በጣም እየፈራሽ ነው። ነገ ጧት እኔ እንደሆንኩኝ የናታን ፍቅረኛ ስታቅ ልትገለኝ ትችላለች የሚለው ፍራቻ ስላላት አሁን ላይ እውነቱን ሁሉም ሰው እንዲያውቅ ትፈልጋለች ማለት ነው። እና ከዚህ አንጻር ነው ናታንን የተናገረችው። እና ናታን ደግሞ በዚህ ጉዳይ መወሰን እንዳለበት ነው ያሰበ ማለት ነው። ሲቀጥል ደግሞ ልብሱንም አልፈልግም ብላ ሰጥተው ነበረ፣ እንዲሁም ከራሱ አልጋ አስቀምጠው ያው ማይካ ለብሰው ደግሞ ልብሱን ወዲህ ስትል ነበር። እና በዚያን ሰዓት እንግዲህ ሰላም እጅግ በጣም ነበር የተናደደችው። የብል ልብሱን ራሱ እንድታወልቀው ነው ያደረገችው፣ ቡና ደፍታባት ማለት ነው። ምክንያቱም ናታን የገዛላት የምትወደው የምታፈቅረው ሰው ናታን ስለገዛላት፣ እንዲሁም ማይካ ለብሰው ስታይ እጅግ በጣም ነው የተናደደችው። በነገራችን ላይ አንዳንዴ የሆነ እንትን ስንል ማለት ነው ከኛ ላይ ሰው ሲወስድብን የበለጠ እንቀናለን ማለት ነው። እከሌ ይገዛልን እከሌ ያመጣልን ምናምን ነገር ብለን ማለት ነው። እና ያው ማይካ ወስደው ነበር ልብሱን፣ ግን ደግሞ አሁን አስመልሻታለሁ በማለት እንደቀናች ምናምን ያክል ድረስ እስከ እንደሆነ ማለት ነው ለናታን ተናግራለች። እና በዚያን ሰዓት እንግዲህ ናታን መወሰን እንዳለበት በማወቅ ሄዶ እናቱን አናግሯታል ማለት ነው። እኔ ሰላምን ማግባት እፈልጋለሁኝ፣ በቃ ሁሉም ነገር ይፋ መሆን አለበት። እባክሽን እናቴ እስከ መቼ ነው? ሁሉን ነገር እኮ ከአንቺ ነበር የምጠብቀው፣ አንቺም ግን ዝም ብለሽኛል። ለምንድን ነው የማትነግርኝ? እኔ ሰላምን ማግባት እፈልጋለሁ እባክሽን በማለት እንግዲህ እናቱን ወይዘሮ ሜሮንን ጠይቆ ነበር ማለት ነው። ወይዘሮ ሜሮንን ስላንተና ስለ ሰላም ምንም አይነት የማወራው ነገር የለኝም፣ ምክንያቱም ሁለታችሁ አንድ ላይ እንድትሆኑ በፍጹም እኔ አልፈልግም። እንዴ እኔ በጣም ነው የምወዳት የማፈቅራት፣ ያለ እሷ ማንንም ሴት ማግባት አልፈልግም። እኔ ሚስት የማደርጋት እሷን። አሁን ላይ እኔ ትዕግስቴ ሁሉ እያለቀ ነው። ሂጄ እንግዲህ በማይካ ፊት ለፊት ሰላም ፍቅረኛ እንደሆነች እሷን እንደማገባ ነግራትና ሰላምን ከዚህ ቤት እዣት እወጣለሁኝ በማለት እንግዲህ ናታን ቆርጦ ተነስቷል ማለት ነው። ወይዘሮ ሜሮን በፍጹም አይሆንም፣ እኔ መቼም እልል ብዬ ከሰላም ጋር አልድርህም፣ አንተ ማግባት ያለብህ ማይካን ነው በማለት በፍጹም ማይካን አላገባትም፣ እሷን አልወዳትም፣ አላፈቅራትም፣ ይቺ ተንከሲስ ነች በውስጣችን ያለችው፣ ስለዚህ እሷንም ማስወጣት አለብን በማለት እንግዲህ ቀጥታ ወደ ማይካ ጋር በሚሄድበት ሰዓት እንግዲህ ወይዘሮ ሜሮንም ተከትላ ሄዳለች ማለት ነው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል።